ክብራትና ክብራን ተመልካቾቻችን እንግዲህ በዛሬው ቪዲዮ ድሮፕ ሺፒንግ ማለት ምን ማለት ነው? ድሮፕ ሺፒንግ እንዴት አድርገን ገንዘብ ማግኘት እንችላለን? በባዶ ብር ምንም አይነት ብር ሳናወጣ ሱቅ ሳይኖረን የትም ሄደን እቃ መግዛት ሳይጠበቅብን እንዴት አድርገን እኛ የሰዎችን እቃ እንዴት አድርገን ሸጠን እኛ ገንዘብ ማግኘት እንችላለን? ድሮፕ ሺፒንግ ማለትስ ምን ማለት ነው የሚለውን በዚህ ቪዲዮ እናያለን ማለት ነው። ሰላም እንዴት ናችሁ? የኤልፋዝ ሚዲያ ነው። እኔ ደግሞ ሚኮ ነኝ። አውቃለሁ እንደጠፋሁኝ። ከዛሬ ጀምሮ ደግሞ ሞቅ ሸብረቅ ባሉ ቪዲዮዎች ከቻሳ እልላችኋለሁ ማለት ነው። እንግዲህ ዛሬ እንድናነሳው የፈለኩት ማለት ነው እቤታችን ሆነን የመስራት የምንችለውን ምርጥ ስራ ነው ማለት ነው። እንግዲህ በዚህ ስራ ላይ ይሄ ስራ ድሮፕ ሺፒንግ ይባላል። በዚህ ስራ ላይ ምንም አይነት ቤት ውስጥ ማለት ነው ምንም አይነት ስቶር ሳይኖረን ምንም አይነት ካፒታል ገንዘብ ሳይኖረን ብር ሳይኖረን ሱቅ ሳይኖረን ሄደን መሸጥ ሳይጠበቅብን ሄደን መግዛት ሳይጠበቅብን እቤታችን ቁጭ ብለን እኛ በከፈትነው አካውንት ማለት ነው እንዴት አድርገን እቃ መሸጥ እንደምንችል እናያለን ማለት ነው። ክብራትና ክብራን ተመልካቾቻችን ይሄ ኤልፋዝ ሚዲያ ነው። እኔ ደግሞ ሚኮ ነኝ። ይሄ ቻናል ለእናንተ ይጠቅማችኋልና ይበጃችኋል ብሎ የሚያስበውን ፕሮግራሞች እያሰናዳ ወደ እናንተ እየመጣ ይገኛል። እናንተን ስለማይጎዳችሁ እኔን ደግሞ ስለሚጠቅመኝ ከዚህ የተሻለ ቪዲዮ እንዳመጣላችሁ ማለት ነው ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ቪዲዮ ደግሞ ከተመቻችሁ ደግሞ የደውል ምልክቷን እየነካችሁ ሌሎች ቪዲዮዎች እንዲደርሳችሁ እያደረጋችሁ ሰዎችን ይጠቅማል ብላችሁ ካሰባችሁ ደግሞ ለጓደኞቻችሁ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጋብዛችኋለሁ ማለት ነው። ይሄ ኤልፋዝ ሚዲያ ነው። እኔ ደግሞ ሚኮ ነኝ። አሁን ቀጥታ ወደ ነጥቡ እንሄዳለን ማለት ነው። ዛሬ እንድናየው የፈለኩት ምንድነው ድሮፕ ሺፒንግ ነው ማለት ነው። ድሮፕ ሺፒንግ ምንድነው የሚለውን መጀመሪያ መልሰን እንለፍ ማለት ነው። እንግዲህ ድሮፕ ሺፒንግ ማለት ምንድነው? የሆነ እቃ የሚሸጥ ድርጅት አለ ማለት ነው። ለምሳሌ እነ አሊባባ እና አሊኤክስፕረስ ምናምን እነ ተሙ ምናምን አይነት ድርጅቶች አሉ። ከነሱ ላይ እቃ ትወስዳላችሁ። ከዛም በኋላ እናንተ እነሱን እቃ ታስተዋውቃላችሁ። ለምሳሌ የሆነ እናንተ የምትሸጡት ይሄንን ማይክ ከሆነ $10 ከሆነ እናንተ $20 ብላችሁ ታስተዋውቃላችሁ። ከዛም በኋላ ሰዎች የእናንተ ማስታወቂያ አይተው $20 ከናንተ ላይ ሲገዙ $10 ለምሳሌ ላይ አሊኤክስፕረስ ይሄዳል። $10 ደግሞ ወደ እናንተ አካውንት ይገባል ማለት ነው። ድሮፕ ሺፒንግ ማለት በዜሮ ካፒታል መጀመር የምንችለው ምርጥ ኦንላይን ስራ ነው ማለት ነው። ይሄ ስራ ምንድነው? ዋናው ነገሩ ምንድነው ማለት ነው? ብቻችሁን ሆናችሁ ገንዘብ አታስቀምጡም ነው። ጠቅላላ ስናደርገው ድሮፕ ሺፒንግ ማለት የሆነ ሻጭ ግሩፕ አለ፣ የሆነ ሻጭ የሚሸጥ ግሩፕ አለ ማለት ነው። ከሚሸጠው ግሩፕ ላይ ትሄዳላችሁ፣ እቃዎችን ትመራረጣላችሁ ማለት ነው። ያንን እቃ ከመረጣችሁት በኋላ ምንድነው የምታደርጉት? የራሳችሁ ሶሻል ሚዲያ ላይ ትለቁታላችሁ። እናንተ ለምሳሌ 20 ብር ከወሰዳችሁ $30 አድርጋችሁ $20 ከወሰዳችሁ $30 አድርጋችሁ እናንተ ትለቁታላችሁ። ከዛ ሰዎች ከናንተ ላይ ሲገዙ ያው እንደነገርኳችሁ እናንተ ሰዎች ከናንተ ላይ ሲገዙ ወደ ድርጅቱ አካውንት 20 ብር ይሄዳል፣ ወደ እናንተ አካውንት ደግሞ 10 ብር ይሄዳል ማለት ነው። ያ ማለት የዛ አምራችን እንትን ሲሸጡለት ለምሳሌ ካሊ ኤክስፕረስ ላይ በእናንተ ስትሸጡለት ማለት ነው እናንተ ስላስተዋወቃችሁ በእናንተ ስለመጣ 20 ብር ለምሳሌ እሱ 20 ብር ያቀረበ ከሆነ እናንተ 30 አድርጋችሁ ፕሮሞት አድርጋላችሁ። በ30 ብር ከናንተ ላይ ሲገዛ 10 ብር ወደ እናንተ አካውንት ይሄዳል፣ 20 ብር ደግሞ ወደ እነሱ አካውንት ይሄዳል ማለት ነው። እንግዲህ ከአሊኤክስፕረስ ላይ ለምሳሌ ከገዛችሁ አሊኤክስፕረስ ነው ቦታው ላይ የሚያደርሰው ማለት ነው። እናንተ ከዚህ መሃል ምንድነው የምታደርጉት? እናንተ የራሳችሁ ስቶር ስላላችሁ ብቻ እናንተ አካውንት ትሸጣላችሁ እንጂ እናንተ አካውንት አስተዋውቃላችሁ እንጂ እናንተ ሄዳችሁ እቃውን ገዝታችሁ ምናምን ነገር አይደለም የምትሸጡት ማለት ነው። ድሮፕ ሺፒንግን ጠቅለል ስናደርገው እንደዚህ ነው ማለት ነው። ከሆነ ድርጅት ላይ እንወስዳለን፣ ከዛኛ ፕሮሞት እናደርጋለን፣ ሰዎች ደግሞ ይገዛሉ ከኛ ላይ። እኛ ደግሞ 20 ብር ከወሰን 30 ብር አድርገን ፕሮሞት አድርገናል። ሰዎች 30 ብር ይከፍላሉ፣ 10 ብር ወደኛ አካውንት። ከዛም በኋላ 20 ብር ደግሞ ወደ ድርጅቱ ይሄዳል። ቦታው ላይ ማድረስ ግዴታ ያለበት ደግሞ ድርጅቱ ነው ማለት አሊኤክስፕረስም ሊሆን ይችላል፣ አሊፓፓም ሊሆን ይችላል፣ ተሙም ሊሆን ይችላል፣ ሻይ በጣም ብዙ አሉ ማለት ነው። እንግዲህ ድሮፕ ሺፒንግ ማለት በቀላሉ ይሄንን ይመስላል ማለት ነው። እንግዲህ ድሮፕ ሺፒንግ ማለት እነዚህ ናቸው ማለት ነው። ምርት አታገኙም፣ እናንተ ምርት አታዘጋጁም ማለት ነው። እናንተ ምርት አታዘጋጁም፣ ጉዞ አታደርጉም፣ ገንዘብም አትልኩም፣ ገንዘብም ለሰዎች ልካችሁ እቃ ምናምን ነገር አትገዙም ማለት ነው። እንደነገርኳችሁ የተዘጋጀውን ነገር ነው የምትሸጡት ማለት ነው። እንግዲህ እርስዎ የምትሰሩት እናንተ መስራት የምትችሏቸው ድርጅቶች አሉ ማለት ነው። ለምሳሌ ከድርጅቶች ላይ ነው እናንተ ምርታቸው የምታስተዋውቁላቸው፣ የነሱ ምርት ነው እናንተ የምትሸጡት ማለት ነው። ለምሳሌ እነዚህ ድርጅቶች አሊኤክስፕረስ ውስጥ አለ እና አሊባባ እነ ተሙ ምርት
ይሰጧቸዋል ማለት ነው። የነሱን ምርቶች እናንተ እያስተዋወቃችሁ ነው ማለት ነው የሸጡት ማለት ነው። እና በየመድረኩ ላይ ደግሞ እናንተ ደግሞ የት ነው መሸጥ ምንችለው እኛ የት ነው ፕሮሞት የምናደርገው የት ነው ምንሸጠው የምትሉ ከሆነ እናንተ መሸጡባቸው ቦታዎች አሉ። ሾፒፋይ ላይ መሸጥ ትችላላችሁ፣ ቲክቶክ ሾፕ ላይ መሸጥ ትችላላችሁ፣ ፌስቡክ ማርኬት ላይ መሸጥ ትችላላችሁ ማለት ነው። እንግዲህ እነዚህ ነገሮች ላይ እናንተ ሄዳችሁ የነሱን ፕሮዳክት እናንተ ሄዳችሁ ታስተዋውቃላችሁ ማለት ነው። ከዛም በኋላ እናንተ ወደ እናንተ አካውንት ገንዘብ ይገባላችኋል ማለት ነው። እንግዲህ ሌላው ደግሞ እዚህ ላይ እንትን ማለት ያለባችሁ ምንድነው እንዴት አድርገን መክፈት እንችላለን፣ እንዴት አድርገን መክፈት እንችላለን፣ እንዴት አድርገን ድሮፕ ሺፒንግን ክሬት አድርገን መክፈት እንችላለን፣ እንዴት አድርገን እንገባለን የምትፈልጉ ከሆነ በጣም ሰፋ አድርጌ ቪዲዮ ሰራላችኋለሁ ማለት ነው። ኮሜንት ላይ አስቀምጡልኝ እንዴት አድርጋችሁ እንደምትከፍቱ አሳያችኋለሁ ማለት ነው። አሁን ዋናው ቪዲዮ እንዳይረዝም ዋና አጠር አድርጌ ዋና ነገሮችን ነው ማለት ነው እየነገርኳችሁ ያለሁት። ግን የምትፈልጉ ከሆነ ረጅም አድርጌ እንዴት እንደምትከፍቱ ነግራችኋለሁ ማለት ነው። እንዴት ጀምራለሁ ለሚለው ምርጥ እናንተ አሁን እንዴት ዋናው ነገር ምንድነው ልክ ፕሮግራሙ ከጀመራችሁ ደግሞ እንዴት አድርገን እንጀምራለን የሚለው ዋና ጥያቄ ነው ማለት ነው። እናንተ የሚሸጡ እቃዎችን መምረጥ መቻል አለባችሁ ማለት ነው። የሚሸጡ እቃዎችን ማድረግ አለባችሁ እናንተ መምረጥ መቻል አለባችሁ ማለት ነው። ለምሳሌ ትሬድ የሆኑ እቃዎችን ትርፋማ ሊያደርጓችሁ የሚችሉ እቃዎችን ማድረግ አለባችሁ፣ ለይታችሁ ማወቅ መቻል አለባችሁ ማለት ነው። ምንድነው እቃ ምን አይነት እቃ ነው አሁን እየተሸጠ ያለው የሚለውን ነገር ማለት ነው። ዝም ብላችሁ ሳምሰንግ ለአሜሪካ ገበያ ብታቀርቡ ማለት ነው ከዛው መግዛት ስለሚችሉ ከናንተ ላይ መግዛት ባይገዙም ችግር የለባቸው ማለት ሰዎች ምን ይፈልጋሉና ገበያው ምን ይፈልጋል የሚለውን ነገር ማጣራት የመጀመሪያው ነገር ነው ማለት ነው። ለምሳሌ የቤት እቃዎች ላይ መስራት ትችላላችሁ፣ ኮስሞቲክስ ላይ መስራት ትችላላችሁ፣ ምናምን ማድረግ ትችላላችሁ ማለት። ሌላው ደግሞ ዋናው ትርፍ የሚያስገኛችሁ ነገር እቃውን ማወቅ አለባችሁ ማለት ነው። ምን አይነት እቃ ላይ ነው ትርፍ የሚገኘው? አነስ ካሉ ቢዝነሶች አነስ ካሉ እቃዎች ላይ ነው ብዙ ብር የምታገኙት ማለት ነው። እና እነዚህ ነገሮች በደንብ አድርጋችሁ መለየት መቻል አለባችሁ ማለት ነው። እንግዲህ ቦታ ለማቋቋም እናንተ ሾፒፋይን ማቋቋም ትችላላችሁ። ቲክቶክ ላይ ደግሞ ምንም ክፍያ ሳይከፍል አሁን ለምሳሌ ሾፒፋይ እናንተ ብትከፍቱ ሾፒፋይ ላይ 14 ቀን ፍሪ ይሰጣችሁና ከዛ በኋላ እንድትከፍሉ ያደርጋችኋል። ስለዚህ ሾፒፋይ ላይ ማስተዋወቅ ትችላላችሁ ማለት ነው። ያው እስከ 14 ቀን ፍሪ ነው፣ ከ14 ቀን በኋላ ክፍያ አለው ማለት ነው። ሌላ ደግሞ ቲክቶክ ሾፕ ላይ ምንም አይነት ክፍያ የለውም። ቲክቶክ ሾፕ ላይም ይሄንን ማስተዋወቅ ከዛ ያመጣችሁትን ቲክቶክ ሾፕ ላይም ማሳየት ማለት ማስተዋወቅ ትችላላችሁ ማለት ነው። ሌላው ደግሞ ፌስቡክ ማርኬት ፕሌስ የሚባል አለ ማለት ነው። እናንተ እቃዎቹን ምን ማድረግ አለባችሁ? መሸጥ ትችላላችሁ ማለት ነው። ፌስቡክ ፕሌስ ማርኬትም ነፃ ስለሆነ ማለት ነው። ነፃ ስለሆነ እዛ ላይም መሸጥ ትችላላችሁ ማለት ነው። እና ሌላው ደግሞ ቪዲዮ ማዘጋጀት፣ ስለ እቃው ቪዲዮ ማሰቃጨት አለባችሁ ማለት ለምሳሌ ኤ ማይክ አለ። ይሄንን ማይክ ነው የምሸጠው ከሆነ ማለት ነው። ስለዚህ ማይክ እየተናገርኩኝ ምናምን ነገር እየተናገርኩኝ እንደዚህ ነው እያልኩኝ ስለዚህ ማይክ እየተናገርኩኝ ማለት ነው ቪዲዮ ቀርጻችሁ ቪዲዮን ማሳየት ትችላላችሁ ማለት ነው። እንግዲህ የቲክቶክ ደግሞ ተወዳጅ ድምጾችን እነሱን እያስገባችሁ ቆንጆ የሆነ ሐሳብ ይዛችሁ በደንብ አድርጋችሁ ፕሮሞት የምታደርጉበትን መንገድ ይዛችሁ ማለት ነው። በዛ መንገድ ፕሮሞት እያደረጋችሁ እናንተ እቃውን መሸጥ ትችላላችሁ ማለት ነው። እና ልክ እቃውን ሲሸጡ የሆነ ሰው የእናንተን ቪዲዮ አይቶ ከእናንተ ላይ እቃውን ሲገዛ ማለት ነው ያው ማርኬት ፕሌስ ላይ ነው የምትለቁ። በነገራችሁ ላይ ፌስቡክ ላይም ሆነ ማርኬት ፕሌስ ላይ ቲክቶክ ሾፕ ላይ ነው የምትለቁት። ከዛ የሆነ ሰው የእናንተን የሚያይ ከሆነ የእናንተን ቪዲዮ አይቶ መግዛት የሚፈልግ ከሆነ እናንተ ባስተዋወቃችሁ ስለሆነ የእናንተ ላይ ገብቶ ነው የሚገዛው። ከዛም በኋላ እናንተ ትርፍ ማግኘት ትችላላችሁ ማለት ነው። እና በጣም ብዙ የሚሰሩ ሰዎች አሉ። በጣም በዚህ ላይ ገንዘብ የሚያገኙ ሰዎች አሉ ማለት ነው። እንግዲህ በቀን ቢያንስ ከ10 እስከ 50 ዶላር ያገኛሉ። ምክንያቱም 10 ዶላር የሆነ የሚሸጥ ነገር 20 ዶላር ብትሉ እናንተ በጣም ወጥራችሁ እዚህ ነገር ላይ ግግም ብላችሁ ማለት ነው ብትሰሩበት ማለት ነው በጣም የሚያዋጣና ትርፍ የሚያስገኝ ስራ ነው ማለት ነው። እና ቪዲዮዎች እያደረጋችሁ ዴሊቨሪው ግልጽ እንደሆነ እያስረዳችሁ በደንብ አድርገው እንደሚደርሳቸው እያስረገጣችሁ እየነገራችኋቸው በጣም እቃውም ደግሞ ለነሱ እንደሚጠቅም እያስረዳችኋቸው ቪዲዮ እየሰራችሁ እቃውን ፕሮሞት እያደረጋችሁ እናንተ መሸጥ ትችላላችሁ ማለት ነው። ክብራትና ክብራን ተመልካቾቻችን የኤልፋዝ ሚዲያ ነው ማለት ነው። እንግዲህ ዛሬ እንድናየው የፈለኩት አጠር አድርገን ድሮፕ ሺፒንግ ምንድነው፣ እንዴት አድርገን መሸጥ እንችላለን የሚለው ነገር ለማየት ሞክረናል። ምን እቃዎችን አሁን ለምሳሌ እቃ የምትመርጡትን እቃ እንዴት መለየት እንዳለባችሁ በዚህ ቪዲዮ አይተናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። ቪዲዮ ደግሞ በደንብ ሙሉ ለሙሉ ቪዲዮ እንዴት አድርገን እንከፍታለን፣ እንዴት አድርገን ክሬት እናደርጋለን የሚለውን ቪዲዮ ከሰራችሁ ደግሞ አናግሩኝ። እኔ ቪዲዮን ቦልቀቅ አድርጌ
በደንብ አድርጌ ነግራችኋለሁ ማለት ነው። ነገር ግን በዚህ መንገድ ገንዘብ ማግኘት ይቻላል ማለት ነው። የኤልፋዝ ሚዲያ ነው። እኔ ደግሞ ሚኮነኝ ለእናንተ ይጠቅማልና ይበጃል ብዬ የማስባቸው ነገሮች እያዘጋጀው ከቻሳ እያልኩኝ እገኛለሁ ማለት ነው። ስለዚህ እናንተም እንድትጠቀሙበትና ሌሎች ሰዎችን እንድትጠቅሙ በአክብሮት ጋብዛችኋለሁ። ዛሬ ኤልፋዝ ሚዲያ ነው። ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ይመቻችሁ።